ጀርመን እስቲ የራሳችሁን ፈጠራ ይዛችሁ ነው። ኦሊቫ ኦይል አቮካዶ ተቀብቻለሁ ባለፈው። ኦሊቫ ኦይልና አቮካዶን ስሙቪ አርጌ በደንብ ፈጭቸው ማለት ነው። ጸጉሬ ውስጥ እንዳይቀር ለልጄ ሳረግ ለኔም አርጌያለሁ። ቴንክ ዩ። ኮኮናት ኦይል ኮኮናት ያሳክከኛል ጸጉሬ። ምን እንደሚሻላቸው እናንተ ጋይስ አጥሩ ላይ ይንጠለጠላሉ። ላባራቸው እንዴ ዞር በሉ ልበላችሁ። አጥሩ ላይ ለምን አባታችሁ ነው የሚንጠለጠሉት? ለምን ራሳችሁ አጥር ላይ ይጫወቱ? ወይ እስቲ እንትን እለዋለሁ ሞክራለሁ። እንደዛ ነው የሚሆነው። ጸጉሬ ዋና ከሄርኩኝ የዋናው ክሎሮፊሉ ከነካውና እስቲ ምናምን ከገባው ወዲያው ያምርበትና ከዛ ጸጉሬ እየደረቀ ሰውነቴ እየደረቀ ይሄዳል። ታያቸው ልጆች ናቸው እንዲያጥሩ ላይ ወጡ እኮ እግዚአብሔርን። ያው ክልክል ነው ጀርመን ሀገር አጥር ላይ በወጣት ሰው አጥር ላይ የሌላ ሰው አጥር መንካት። አጥር ላይ ወጣ ወርዱኝ እያለ ትጮሃለች። ልጅማ መኖሩ አሪፍ ነው ሰፈሩ ላይ በጣም ለይሄን ሰፈር በጣም ወደው ነገር ያ ልጆች ሲኖሩ ደስ ይላል። ልጅ የሌለበት ሰፈር ልጅ ኖራችሁ በጣም ከባድ ነው። ለምን ዋክስ አልሰራሽም? አረ እንትን ብላለች ቁፌ ብላችኋለች። ሳምሪማ አደገች እኮ ጎረመሰች። ሳሚዬ አደገች እኮ ጎረመሰች። አትፈልጋቸውም? አዎ የሷ ጓደኞች አሁን በራቸውን ዘግተው ቤቷ ናቸው። እነዚህ ደግሞ አሁን ተተኪ እነ ሳምሪ ፈንዳ ሲሉ ሙያ ለህፃናት ምናምን የነበሩ ናቸው። አሁን እዚህ የሚጫወቱት ከሙያ ለህፃናት እስከ 2ኛ ክፍል ያሉ ናቸው ልጆች ናቸው። ግን የብዙ ሰው ናቸው። እኛ ሰፈር በጣም በዛ ቢባል አንድ ሰው ነው 3 ልጅ ያለው። በብዛት 1 እና 2 ነው ያላቸው። ሰው ተጠረቃቅመው ነው እና የራሳቸው ግቢ ያላቸው። መሀል ላይ ደግሞ ኳስ መጫወቻ አለ። አሁን ሳምሪ ከነሱ ጋር ትጫወትም። አይነ ፍራገ ምንድን ነበረ ጥያቄሽ? አፍሪካ ሰላም ብያለሁ። ጉተን ሞርገን ልጆችሽን አመጣሻቸው እንዴ ከሀገር ቤት? መኖሪያዬ ዘላለም አምላክ ነው። ልጆችሽን ከኢትዮጵያ አመጣሻቸው እንዴ? ስንት ናቸው ኢትዮጵያ ያሉ ልጆች? እንደዚህ ብያላችሁ እያወራችሁ ነው። እህቶችሽን ነው ልጆችሽን? እንደዚህ የኢትዮጵያ ሕዝብ እኮ ጨዋታችሁ አይጠገብም። እህቶችሽን ነው ልጆችሽን? ስንት ናቸው ልጆች? አንዷ ጋይስ ወደ ቲክቶክ እንደመጣው ቆይ ትንሽ ልንቆር። ወደ ቲክቶክ እንደመጣው እኔ ታውቃላችሁ ሁሉ ነገሬ ግፍጥ ነው፣ ግልጽ ነው፣ ግልጽ ያለ ነገር ነው። ወተትን ነጭ ነው ነው የምለውና ለካ ቪው ፈልጋ ነው። በኋላ ማሰሰማ ቪው ለመሰብሰብ ነው። ይሄ ነው የፈረንሳይ ኑሮ ይሄ ነው ብላ ልጆቿን ታሳያለች። የሆነ ብቻ በሚያሳዝን ሁኔታ ተደራራቢ አልጋ ላይ ሆነው ሃይም ነው መሰለኝ። ከዛን እንዴ ልጆችሽን ትቀርጫለሽ? አንቺ ነሽ ወደሽ ያመጣሻቸው ሌላ ነገር አሳይ እንጂ እንዴት ብዬ እኔ ደግሞ ቦግ። ከዛም በሌላ ቀን ሰው ሰብስባ መቅደስ 5 ልጅ ነው ያላት። 5 ልጆቿን ሊቁኑ ከየቦታው ተሰብስብ ትላለች። ይሄ ወደ ቲክቶክ እንደመጣው ነው። ይዛ 2022 ማለት ነው። ገና ትኩስ ገቢ ነበርኩኝ። አሁን ያንን ቪዲዮ ለህቴ ነገርኳት። ይሄኛው ስሟርቷ ይጋባብ ምን ነው 5 ሊኖረው የመቅደስ ነኝ እያሉ በመጡና ተቀብለን ባሳደግናቸው ብላለኝና አሁን ደግሞ ልጆችሽ አመጣሻቸው ያላለችም እንዴ? እና ግን በኋላ ላይ ለምነውኝ መቅድዬ ቪዲዮውን አጥፊላት ብለው ይለምነውኝ አጠፋሁላት። በኋላ ግን ሳስበው ኦኬ 5 ልጅ አላት ልጆቿን ተሰብስብ ያለችው መቼም ነው ማረሰው። እኔ ግን ለክፋት አይደለም። በቤቴ ምስክሬ ናት።
እኔ ልጆች ሴንሲቲቭ ያደርጉኛል። እኔ ለልጄ ብዬ የሚል ሰው ራሱ በጣም ነው የሚያናድደኝና እኔ በዛ ነበረ እንጂ በክፋት ሳይሆን እንዴት ልጆቿን አሳዩች ብዬ እንዴት ልጆቿ ካሜራ ላይ ሽቁጥቁጥ ሲሉ አዩኋቸውና ወግ ብዬ ነው፣ ለሌላ ነገር አልነበረም። ሰብስባ ከዛን የሆነች በፌስቡክ ላኩልኝ። ምንድነው እላለሁኝ ይኸው ትረገጣለች ብሎ 5 ልጅ ነው ያለት ትሰብስብ ትላለች አላሉኝም። ሞትኩኝ በሳቅ። በዚህ ሙቀት ፎጣ ኖ ብርድ አለ እኮ ይኸውልሽ፣ ከውስጥ አለበስኩም እና ትንሽ ብርድ አለ። ሙቀት አይደለም፣ ኖርማል ነው፣ መካከለኛ ነው። እንደ ኢትዮጵያ እንደ ጥቅምት ነው የሚባለው ወይ እንደ ጥቅምት። ቹቹ ወንድ ነህ እንደ የኔ ፍቅር አበዛ። ስነ ስርዓት ያዝ። እኔ ባለ ትዳር ነኝ። ኧረ አብሬሎ ጤነኛ ናችሁ እንዴ? በጠዋት የጀበና ጀምራችሁ ነው ወይ? ኤልማር የጀበና ጀምራችሁ ነው እንዴ? በጠዋት የጀበና ጀመራችሁ እንዴ? በጠዋት እኮ ጠዋት የምገባው እኮ ከጦዘ ጋራ መሰዳደብ ስለማልፈልግ ነው። ማታ እኮ ነው ያልገባ። ምን ነው ከጦዘ ጋር እኔ ሳልጦዝ የምደርቀው? እሷ ጭሶ እኔ ሳላጭስ ምን ነው የምጨሰው? እሱ ጠዋት ይረሳዋል። እኔ እስክሞት የማረሳውን ቃላት ለምን እቀበላለሁ ብዬ እኮ ነው ቀን ማታ ባሌን እቅፍ አድርጌ የምተኛው። ያ ማታ ባሌን እቅፍ ነው። አሁን እንደውም ማምሸት ጀምሬያለሁ። ጾም ነው ሄጄ ቅፍ ካረኩት ያሻሸኛል። ጾም ስለሆነ አውቄ እንቅልፍ ከወሰደው በኋላ ትላንትና አምሽቼ ሄጄ ዱቢስ ቫንዘን አለኝ። ቫንዘን መቼ መጥተሽ ነው የተኛሽው አለኝ። እኔ እንቅልፍ እስኪወስደው ጠብቄ ነው። በጊዜ ሽጉጥ ካልኩኝ እንደ ሴት አሳሳች የለም። ይቅር ይበለኝ መድኃኒዓለም የአባቴ አምላክ። እኛ ጠዋት ራሱ ሹልክ ብዬ ነው በግድ ተነስቶ ቡና አፍልቶ ቡናው ፈልቷል ካላለኝ ማልነሳ ሴትዮ ቀድሜው ነው የምነሳው። ሹልክ ብዬ እንቅልፍ እንደወሰደው ካረፋፈድኩኝ ችግር አለ። ሃይሮ እንዴ አቅለሲያ ማታ ግን ምንድነው? ሰው ግን ጸባይ የለውም። እረ ሰው ጸባይ የለም። ጌታዬ ሆይ ትዕግስቱን ስጠኝ። እንደዛ ነው እንደምታመሹት አቅለሲያ? እንደዛ ነው እንደምሽታችሁ? ቲክቶክ በምሽት ትላንትና ነው ያዩ ጠያቂዎች ራሱ እኮ ጸባይ የላቸውም ጋይስ። እንዴ የሚባለው ነገር ከዛ አንፃር በምን ይታያል? አይ እኔ እያልኩኝ ያለሁት እንዴ ነው እንዴ ጉድፈላ። ጌታዬ ትዕግስቱን ስጠኝ። ለካ እኔ ማታ ብዙ ነገር ነው የሚያመልጠኝ አልኩኝ። ማታ ብዙ ነው የሚያመልጠኝ። እኔ እኮ የት እየተገናኙ ነው የሚጣሉት እላለሁ። ምንድን ነው የሚያገናኛቸው? የትኛቸው የአባታቸው ርስት ነው የሚያጣላቸው እላለሁ። ለካ ማታ ነው የምትጣሉት። አነበብሽው አላነበብኩም? ያንቺ ሰው ደግሞ ጊዜ አይመርጥም እንዴ? ሶሊያና ወንድ ልጅ አጠገቡ ካለ ሚስቱ አጠገቡ ካለ ጊዜም ሰዓትም አይመርጥም። ለምን እንወሻሻለን? እኛ ሴቶች ጉልበታችን ድክም ጭንቅላታችን ነገረኞች ስለሆነን እሱ እንደ ቀልድ የተናገረንን በነገር ጭንቅላታችን ቢዚ ስለሆነ ምንም አይመስለንም። እነሱ እኮ አጠገባችሁ ከሄድሽ ጊዜም ሰዓትም ቦታ ይመርጣሉ እንጂ ጊዜና ሰዓት አይመርጡም። ትቀልጃለሽ እንዴ? ብቻ ልጆች እንቅልፍ ይውሰዳቸው። ለምን ይዋሻል? ጥሩምባ ነሽ? እሺ አሜን። እና እኔን ሰሞን ግን በጊዜ እጄ መጠምጠም አቁሜያለሁ። እና እስከ መቼ ልትሮጪ ነው? አይ ቢያንስ ደብል ጾም ሲኖር ነው። ለምሳሌ አርብና ሮብ ደብል ጾም ይሆናል። አዎ አንደኛ የአብይ ጾም አለ፣ ድጋሚ ደግሞ ራሱ ሮብ ራሱን ችሎ ደብል ጾም ሲኖር እንኳን ቢያንስ እሮጣለሁ። ምን አረጋለሁ? እንግዲህ ምንም አረጋችሁ። አይረዱም እኮ ወንዶች ጾም ምናምን የሚባል ደግሞ እኮ ችግሩ ጋይስ ራሱ ለጾም ነው ብሎ እርስት አድርጎኝ ከተወኝ ጾም ከተፈታ በኋላ እርስት ማረገው ነገር ስኔ ራሴ አያልፈልግም። በቃ ያኛው በቃ እንደገና ለመነሳት ጊዜ ይፈጅብኛል። አሁን በጾም እንደዚህ አይነት ነገር አላወራም። አሁን ትቼዋለሁ። ሰው እኮ ባለጌ ያረጋኛል። እኔ ጋይስ እኔ ጨዋታ ነው ብልግና አይደለም። እኔ ብዙም ወዳችሁ ማከብራችሁ ሰው ወይ እንዳትታዘቡኝ። ባይዘው ያን በጣም ጨዋ
እንደውም ብዙ ሰው አንድ ባለፈው ታዋቂ ሰው ኢትዮጵያ የሄድኩ ጊዜ አዲስ አበባ ቤቴ መጣ። በጣም ታዋቂ ሰው ነው። ሚዲያ ላይ ያለ ታዋቂ ሰው ቲክቶከር ምናምን አይደለም፣ ታዋቂ ሰው ነው። ቤቴ መጣ። መቅዲ መተሻል ምናምን አለኝ። አዎ። ከዛ መኪናውን ይዞ ቤቴ መጣ፣ ያረፍኩበት ጋር ምናምን። ቆይ ልነግራችሁ ነው። ብዙ ሰው ጉረኛ ይልሻል መቅዲ፣ ሰው አታናግሪም በውስጥ አለኝ። እንዲህ ለምንድን ነው የማናግረው? እኔ እኮ ሶሻል ሚዲያ ላይ ነው የምለፈልፈው እንጂ ምድር ላይ እንዳደነግጡ፣ ጸጥ ስል እንዳደነግጡ። ምድር ላይ ነው ጸጥ ነው የምለው ጋይስ፣ ማርያምን። እና ብዙ ሰው ማለት ነው መቅደስ ጉረኛ ነሽ ይሉኛል። በውስጥ ሰው አታናግሪም እና በአካል ዝም ትያለሽ። በአካል በጣም አድማጭ ነኝ፣ ዝም ነው የምለው። ዝም አይደለ ነው የምለው። ከዛ ምን ቢሆን ጥሩ ነው? ምን የመሰለ ዶሮ ጋብዣው መኪና ስለያስከም መጠጥ አጠጣም ብዬ ለስላሳ መጠጥ ስጠት ከሄደ በኋላ አንቺ ያምሻል እንዴ? ያለሽው እኮ ኢትዮጵያ ነው። ኢትዮጵያ እኮ መጠጥ ይጠጣል። የወይን እንትን እዛ ቁጭ ብሎ ለምንድን ነው ወይን በብርጭቆ ቀርተሽ አልሰጠሽው አሉ። አላይለ ወይን እንደዚህ የምከፍቱት አላይለ በካርቶን ይሸጥ አይደለ? እንደ ቧንቧ መክፈቻ ያለው ወይን አለ። ያንን አስመጥቼ ቤት ነበረ እንግዳ ሲመጣ የሚጠጣው ማለት ነው። ተቆጣችኝ እህቴ፣ ያክስቴም ልጅ መቅድዬ፣ እንደው አንቺን እኮ ፊት አናጋልጥሽም ብለን ነው እንጂ እዚህ ሀገር እኮ ወይን ተጠጥቶ መኪና ይነዳል አሉ። እኔማ መኪና ይዟል ብዬ ዶሮ አብልቼ በለስላሳ ሸኘሁት። ውሸቷን ነው፣ በክብር ነው የምታናግረው። አይ እውነት በአካል እንትን ነኝ። ብዙ ሰው የሚጠብቀው ልክ እንደ ሶሻል ሚዲያ ምቅለበለብ አድርጎ ነው የሚያስበው። ግን እኔ በአካል ስነ ስርዓት አለኝ። በደንብ ነው እንትን የምለው። ወሬ ያለብሽ እንዴ? አለብኝ። ገብጋባ አልዘረፍ አልኩህ እንዴ? አልዘረፍ አልኩህ ገብጋባ። አዎ አልታለልም ገብጋባ አላለም። የስ አይም ገብጋባ ኢንተርናሽናል ዘራፊ መሰልኩ እንዴ? በላቤ እኮ ነው የምታመጣው። በላቤ ስታመጣ ትይዘዋለህ። ዘርፈህ ስታመጣ ነው እያነሳህ አንሳው፣ ጫነው፣ አውርደው ጦያረክ የምትሰጠው። ዘርፌ መሰለ ሙስና በልቼ መሰለህ የማመጣው? ለፍቼ እኮ ነው። ልጄን ቶሎ በይ ረፈደ፣ ጫማሽን አርጊ፣ አንቺ እኔ ልሰርልሽ፣ እኔ እችላለሁ ስትለኝ እንደው ሰዓትን ቆጥብ፣ እኔ ጃኬትሽን ልቆልፍልሽ ብዬ ልጄን አክለፍልፌ ራሴ ተክለፍልፌ ሄጄ እኮ ነው በፀሐይና በበረዶ ሰርቼ ማጣው። የሳም ገብጋባ ከአባቴ ውጪ ለማንም አይፈታም። ትቀልዳለህ እንዴ? እንዲህ አርጌ ቡናዬን ፉት ብዬ ሰዓት ከደረሰብኝ አንዴ ፉት ያልኩትን ቡና ቁጭ አርጌው እኮ ነው ስራ የሚሄደው። ትቀልዳለህ እንዴ? ሻንጣ ቀያይሬ መሰለህ የማገኘው? ሰውን አጭበርብሬ መሰለህ? የሆነ ያልሆነ መረጃ ሰጥሃለሁ፣ መላ ሰጥሃለሁ፣ ጭንቀትህን ተገና አድርጌና 20 ብር ክፈለኝ 50 ብር ክፈለኝ ጭንቀትህን ተገና አድርጌ ተቀብዬ መሰለህ እንዴ የማገኘው? አንተን እያታለልኩ መሰለህ የማገኘው? እኔ ከሰው ብር ቆጥሬ ያለፈሁበትን ተቀብዬ የማገኝ ሰው አይደለሁም። ለፍቼ ስለማገኘው ኦፍ ኮርስ አም ቆጣሪ፣ በቀላሉ ሳንቲሜን አላወጣም። መርሳት የሌለብህ ነገር ደግሞ ያስከበረኝ የላቤ ዋጋ ነው። ያ እንደዚህ ስላችሁ ቢመራችሁም ዋጡት። የላብሽን ዋጋ ስቋጥሪ ትከበሪያለሽ፣ ልጆችሽ ይከበራሉ፣ አንቺ ትከበሪያለሽ። እስቲ የኔን ልጅ ማንም ነው የማይገለምጠው። አማራጭ እንዳላት ይታወቃል። አማራጭ አላት። ልጆች አማራጭ እንዳላቸው ያውቃሉ። አማራጭ ከሌላቸው ልጆች ሳይቀሩ ነው መናጤ የደሃ ልጅ ማን እንትን አለሽ መሰለሽ ምናምን። ይሄም ሲጠርብሽ ነው ከጣፈጠሽ ካልጣፈጠሽ ይሄም ገና ያርብሻል ነው የሚባሉት። አትቀልጂ። ዛሬ በሴቶች ቀን አትጨቅጭቁ ወንዶች። ያ ዛሬ የሴቶች ቀን ነው አይደለም? ኦኬ የሴቶች ቀን ነው። ረስቼዋለሁ እኮ የሴቶች ቀን ነው። የሴቶች ቀን ነው እንዴ ዛሬ? ዛሬ ማርች ስንት ነው? ማርች 8 ነው እንዴ ዛሬ? እኔ ሁሌም የራሴ ቀን ነው። የስራ ትቀልጃለሽ እንዴ? ወይ ኤድዬ የሴቶች ቀን ነው። እኔ ትዝም አላለኝም ነበር። አዎ ለካ ዛሬ 8 ነው። ጉተም ወርገ የሴቶች ቀን ነው ለካ። እንዴ ለምንድን ነው ታዲያ ዛሬ በጠዋት ተነስቼ እኔ ነኝ እኮ ብሬት ሳይጋገርኩት። ዛሬ ባለቤቴ ጋር እንጣላለን። ዛሬ እኮ እኔ ምግብ መስራት አልነበረብኝም። ቁርስ እኮ እኔ ነኝ ብሬት ሳይሰራውት። ዳቦ ፓክ ያረኩት እኮ እኔ ነኝ። ባይሆን ኮፊ ያፈላው እሱ ነው።
ምን ሲያንቀለቀለኝ ነው በሴቶች ቀን በጠዋት የተነሳሁት? ያቺ ሜሮና ቴክስት ልካልኝ የሷ ቴክስት ሲገባ ተነሳሁ። እኔ ነኝ ዛሬ የሰራው። ዛሬ እኮ እኔ ቁጭ ማለት ነበረብኝ፣ ካልጋ ላይ መቀስቀስ ነበረብኝ። አንቺን በወንዶች ነው የምንይዝሽ ማለት። አንቺ ልጅ ግን 24 ሰዓት ቲክቶክ አይደብርሽም? ልጅሽ አለሽ፣ ባል አለሽ። ምን ጊዜ አትሰጫቸውም? አልሰጣቸውም። በቃ ምን ትሆን? ለልጅሽ ጊዜ አትሰጭም ወይ? ምን አትሰጭም ወይ? አልሰጣቸውም። ኛ ምን ነው ተናደርክ? የልጅ ጋር እኮ ጥያለሁ ለልጅሽ ጊዜ ማለት በላን ጠጣን ጨረስን። ጅል ባላገር ማይ ጋድ የባላገር ውበት አየኸው? የባላገር አንገት ማርያምን። እኔ በዚች ምድር ላይ በጣም የምኮራበት ነገር በኋላ አይ ቲንክ ፈራተን አታድርጊ ኤዲ በጣም የምኮራበት ባላገርነቴ ነው። እመቤቴ ባላገርነቴ። ወይኔ ጉዴ! አሁን የሚገርምህ ነገር ባላገሩን አባቴም ፕራንክ አረጋዋለሁ። ደግሞ እንዳትናገሩብኝ እህቶቼ፣ ፕራንክ ልታረግህ ነው ተጠንቀቀህ አውራ እንዳትሉ እናንተ። እኔ ይቅር አላልኳችሁ፣ ማፈሻ ይሞት ይቅር አላልኳችሁ። እንዳትናገሩ። አሁን አባቴን ዲፖርት ልደረግ ነው ምን ትላለህ ብዬ አሁን ዛሬ አረጋዋለሁ፣ በኋላ ፕራንክ አረጋዋለሁ። አሁን ስራ ላይ ስለሆነ ነው። ዛሬ ቅዳሜ ነው፣ ነጋዴ ነው። እና የሚገርምህ ነገር ማለት ነው እና ካልቀናህ ማለት ነው ምን አናደደህ? ያ የሚገርማችሁ በጣም በባላገርነቴ እንዴት እንደምኮራ ኦ ማይ ጋድ ባላገርነቴ እንዴት እንደጠቀመኝ ብታይ ማርያምን። ባላገርነቴ እንዴት እንደጠቀመኝ እንዴ! እውነቴን ነው የምነግርህ። አይደለም አባቴ አያቴ ራሱ የልጅ ልጅ ሲባል ሲጠራት አቤት የምትል የልጅ ልጅ እንዲኖራት ያደረጋት እኔ ባላገሯ ነኝ። ባላገሯ እመቤቴን ባላገሯ የልጅ ልጇ ናት። ስትጠራ አቤት እዛ ጋ ናት ጎላ ብላ የምትታይ ባላገርነትን። በስመ አብ እንዴት ብዬ ኤክስፕሌን አድርግልህ? ባላገር ስትሆን በቃ መሰጠት ነው። ከእግዚአብሔር የሚሰጥ ኃይል አለ፣ ጉልበት አለ፣ ማስተዋል አለ፣ ብልሃት አለ፣ ድፍረት አለ። ያ በቃ ኤቭሪቲንግ አለ። እንዴ ባላገርነት ይለምልም። የምፈራበት እንትን የምልበት መስሎ ነው የምሸማቀቅበት። አንዱ እኮ ነው ጋይስ ልንገራችሁ። መቅደስ ምናምን ሰላም ነሽ እንዴት ነሽ? ከሌ ነኝ ከሌ ባላሉ አስታወሽኝ ያለ ትልቅዬ ሰውዬ እኮ ነው። ኧረ አላስታወስኩም። ባስታውስ ትሽ ደግሞ እስቲ መጀመሪያ አንቺ ከዩዘር ውጪ፣ ከዩዘር ለራስሽ ተመከሪ። ከዩዘር ውጪ አይደንቲቲ ክራይሲስ ካለብሽ ከሀገርሽ ሰው ገለሽ ወጥተሽ ምናምን ከሆነ መጀመሪያ ከዩዘር ውጪና በራስሽ ስም በራስሽ ፎቶ ነኝ። እኔን ከመመከርሽ በፊት እኔ እንደዚህ ብዬ ነው እኔ ሸዋይቷ ልጅ እኔ ጁሪቷ ልጅ እንደዚህ አንገቴ እንዲያርገን መጣውና ልንገራችሁማ። ባስታውስ አልመጣለኝ። እሱ የሚያቀኝ መቼ መሰላችሁ? ፓንት ሳላረግ ታውቃላችሁ፣ ጀርሲ ለብሼ ማለት ነው። ጀርሲ እሱ የሚያቀኝ ጀርሲ እንኳን ብዙ ጊዜ አለበስንም። አባታችን እንትን ነው የሚገዛው፣ የተሰፋ ልብስ ነው ብዙ ጊዜ የሚገዛልን። ግን ልበላችሁ ፓንት ሳልለብስ ገና ህፃን ሆኜ ለይ ማሜ ለይ አባቤ ለይ አባቤ ለይ አባዬ ለይ እያልኩ ህፃን ሆኜ ነው የሚያቀኝ እሱ። የዛን ሰዓት ለእጮኛ ያጨ ጎረምሳ ትልቅዬ ሰው ነው። ከዛን ታስታውሻለሽ ገብርኤል ጥግ ከብቶች ነበራችሁ፣ እነሱን እንትን እያልሽ በጣም ትዘፍኒ ነበር አለኝ። እና አልኩት አይ ረስተሽው ከሆነ አለኝ። እና ታዲያ ገብርኤል ጥግ ያባለኝ ከብቶች ስለነዳው አሁን ምን ይፈጠር? ዋናውን ያለውበት ነው። ከዛ ሳስታውስ መቼ እንደሆነ ታውቃላችሁ? አንደኛ ክፍል ሳንገባ ትምህርት ቤት ሳንገባ ጃጎ እያለን ማለት ነው የሚያቀኝ። ጃጎ አንደኛ ክፍል ሳንገባ ጃጎ እያለን ነው የሚያቀኝ። ጃጎ ማለት አባቴ የተወለደባት የገጠር መንደር ማለት ነው። ጃጎ እያለሁ ነው የሚያቀኝ ማለት ነው። እንደኛ ከጃጎ ወጥተን ወረዳ ላይ ቤት ሰርተን ከዛ አልፈን ልጆቹ ተምረው ከሀገር ወጥቼ የተወለደችው ልጅ የራሱ 17 አመት መሆኗት ራስታሹ ቆራ ብለ ይለኛል የኔ እናት። ወይ መዳሪያ ለባባቴ እና ባላገር መሆን ያኮራል።
የማውቅሻለሁ ድሮ አላለ። አይደክምሽም? ለምን ይደክመኛል? ምን ሆኛለሁ የሚደክመኝ? ለጥ ብዬ ነው ያደርኩት። አሁን ቡናዬን ጠጥቼ ቁርሴን በልቼ ነው ወደ በረንዳ የወጣሁት። ለምን ይደክመኛል? ዝም ብሎ መድከም አለ እንዴ? ዝም ብሎ መድከም አለ እንዴ? የልጅ ልጅ ሳላይ መድከም አለ እንዴ? እንደምን አረፈዳችሁ? ቆይ ድሮ ስድቢ ይመስለኝ ነበር። ድሮ ስድብ ይመስለኝ ነበር ወይ ኤድዬ ተሳስተሻል። እኔ አሁን አንዳንድ ሰዎች ማለት ነው ይመጡና አንቺ ከበት ጥፍጠፋ ወጥተሽ ከወፍ ጥበቃ ወጥተሽ ይላሉበት። እንኳን አልጠፈጠፍኩም። ለምን እንደሆነ ታውቃላችሁ? አባታችን ሲንግል ዳድ ስለሆነ ቤታችን ብዙ በጎች ምናምን ከብቶች የሉንም። ማን መላ ይላቸዋል? ማን መላ ይላቸዋል? ሴት ቤት ውስጥ መኖር አለበት። ላም እንትን የሚል የሚያልብ ምናምን የለም ቤታችን። እውነቱን ለመናገር ከዶሮ ውጭ አልነበረንም። ግን ሰዎች እንደዛ ይሏቸዋል። ዋናው ነገር ከበት ጥፍጠፋ ወጥቼ ይሄ እጅ ከበት አልፎ አሁን በማንኪያ በሽካ እያለ ነው። ዋናው ነገር አሁን ያለሁበት ነው። ለውጥ ማለት ይሄ አይደል እንዴ ታዲያ? ባላገር ደፋር ነው እንዴ? ባላገር በጣም ደፋር ነው። እኛ እኮ ቤተ መንግስት ሁሉ ከበት ጥፍጠፋ ወጥተን ቤተ መንግስት ሁሉ ቁጭ ብለን እኮ ነው የተከበራችሁ የኢትዮጵያ ህዝቦች የምንለው። ኮንጓችንን አውልቀን ኮንጓችንን አውልቀን ሄል ጫማ አድርገን የኢትዮጵያ ህዝብ የኢትዮጵያ ብሔር ብሔረሰቦች እንላለን። ትምሮ ድግሪ እንበጥሳለን። ቤተ መንግስት ገብተን ራሱ መድረኩን ማይኩን ይዘን እንመራሃለን። እንዴ ባላገርነት ይለምልም። ትቀልዳለህ እንዴ? ባላገርነት ይለምልም እኮ። እበት የሚጠፈጥፈው በዛ ላይ ባለሀብት ነው። እበት ምናምን የሚጠፈጥፉ ሰዎች እኮ ልጆቻቸው ጸጉራቸው እዚህ ጋር ነው የሚደርሰው ቅቤ እየተቀቡ። እንግሊዘኛ በስንት ጊዜ ለመድሽ? እንዴ አገሬ ላይ 18 አመት ሙሉ ስማርም አልለመድኩትም። ጊዜ ትላለህ እንዴ? ጭራሽ ያ I will try. My English is very bad. But I will try. እና እንደዛ ነው። እኔ ሀገሬ ስገባ ራሱ እኔ አሁን አያቴ ጋር ሲሄድ በካሜራ እየቀረጽኩኝ ያሳይቻችሁ አውቃለሁ። አባቴ ጋር ሲሄድ እኮ ከአዲስ አበባ ከሀያት አደባባይ ጀምሬ አባቴ ቤት እስክደርስ ድረስ እኮ ነው የምቀርጸው። ዩቲዩብ ላይ ሂዱና እዩ። ማርያምን ጉዞ ወደ አባቴ ቤት የሚል ኢትዮ ጃጎ በሉና እዩ። ይኸውልህ ከሀያት አደባባይ በለገጣፉ አይደለም የምንወጣው በካራ ወደ አባቴ ሀገር ሰሜን ሸዋ ደብረ ብርሃን ከሀያት አደባባይ ነው የሚጀምረው ቀረጻ። እውነቴን ነው የምነግራችሁ። ምን እንደደረስን ራሱ አዋራው ባፍ ይሄ ጥርሴ ሁሉ ደርቆ ይሄ ገረጋንቲ ላይ አዋራው ጥርሴ ሁሉ ደርቆ፣ እኔ ግን ምንም አይመስለኝም። አባቴ ቤት ሲደርስ ነው ካሜራውን ማጠፋው። ያ ትቀልዳለህ እንዴ? እባክሽ ኮሶ ታይኝ ቃል ተርጉም። ኧረ እኔ እንደዚህ የሚባል ቃል ሰምቼ አላውቅም። ፈረንጆቹ የሚያወሩት ይገባሻል ስራ ስትሰሪ። ፈረንጆቹ የሚያወሩት ይገባሻል ስራ ስትሰሪ። ሴልስ ሆነ ቋንቋ ሳትችል ይሆናል እንዴ? ቆይ አውራጅና ጫኝ እንኳን ችግር የለውም። የመጣልህን ታወርዳለህ፣ ትጭናለህ፣ ትደረድራለህ፣ ታወርዳለህ። ሴልስ ሆነ ፈረንጆች የሚሉህ ነገር ካልገባህ ምን ዋጋ አለው ጋይስ? ሴልስ እኮ ነኝ። የነሱ የሚሉት ነገር ካልገባኝ ምን ዋጋ አለው ታዲያ? እንጂ ግድ ነው ቋንቋ ግድ ነው። ፐርፌክትም ባትሆን 100% ቋንቋ መስማት መቻል አለብህ። የመጀመሪያው 100% መስማት አንደርስታንድ ማድረግ ግድ ነው። ሲቀጥል ደግሞ ግራመሩንም ባትጠብቅ የመናገር ግዴታ አለብህ። አክሰንታቸውን ሊልሽ ነው የፈለገው። እኔ በባየርንሽ ካወሩኝ ብቴ ሆህዶች እላቸዋለሁ። ስፕሬሽን ዚ ብቴ ሆህዶች እላቸዋለሁ። ያ
ዲሽ ፕሬሽን ባየር ነሽ እሽ ፈሽቴ ካይነ ባየር ነሽ ብትሽ ፕሬሽን ዚ ሆህዶች ላችኋል እንሾሊ ጎንግ ብለው ሆህዶች ያወሩኛል። ያ ሆህዶች ማለት እንደ አማርኛ ማለት ነው። አማርኛ አሁን ሆህ ኢትዮጵያንሽ ብራኸ ነው። በኦፊስ ቋንቋ አውሩኝ ባክዎትን በአካባቢዎት ቋንቋ በክልል ቋንቋ አያውሩኝ እንድንግባባ አላችኋለሁ። ሶሪ ብለው ቶሎ ብለው ሆህዶች ያወሩኛል። አይጠፉም። አንዳንድ በባየርንሽ ፍርቲ ዝዎ የሚሉ አይጠፉም። እኔ ፍርቲ ዝዎ አላቅም ቡቲ ኩቲ የሚባል አላቅም። ብዙ ወሬ መዓዛ ገብሩ ብዙ አወራለሁ። ብዙ አወራ እንዲህ ግሬን ሰቅዬ ነው ያለው። እንዲህ ግሬን ሰቅዬ እንደ እኔ ሸዋይቷ ልጅ እንደ ብዙ ወሬ ጥላለች። እንደ ግሬን ሰቅዬ ነው የማወራው። ግሬን ሰቅዬ ተናደርሽ። አንቺም አውሪ በጊዜሽ አውሪ። ወይኔ እንዳያባረሩሽ። ኧረ ያባረሩ። አይ ላቭ ኢትዮጵያን ልጅ አይ ዊሽ አይ ካን ሊቭ ሂር። ለምን ያባረሩኛል? ልጄን የት አረግሽው? ልጄን የት አረግሽው የሚል ደግሞ መጣ። ማለት አስወልደኸኝ ነበር። ኧረ መቅዲ ምከሪኝ። ምን ልምከርሽ የኔ ቆንጆ? ከመጣሽና ስትሄጂ የመጀመሪያ ጊዜ እንዴት ነበር? ኦኬ አሁን ቁም ነገር ግርማ፣ ስንት ጊዜ ሆነሽ ከመጣሽ? የመጀመሪያ ጊዜ ስትሄጂ እንዴት ነበር? አንደኛ በመጣው በ6 ወሬ ተመልሼ ሄጄ ነበረ። ከዛ በኋላ ግን እስከ ኮረናው ድረስ በአመት 2 የሚሄድበት ጊዜ ይበዛ ነበረ። ምክንያቱም እኔ ሁላችሁም ታውቃላችሁ አባቴን በጣም ነው የምወደው። ግን ኮረናው ላይ 3 አመት ሳልሄድ ስቀር በረድ እያለልኝ መጣ። ከኮረናው ወዲህ ግን በ2 አመትም በአመትም አንዴ ነው የሚሄደው። አሁን ለመጨረሻ ጊዜ ሄድኩት የዛሬ 2 አመት ነው። አሁን ደግሞ በቅርብ ሄዳለሁ። ቶሎ ስለሚሄድ ምንም አዲስ ነገር የለም እኔ ጋር ምንም አዲስ ነገር የለም። ቶሎ ነው የሚሄደው። በዛ ላይ ደግሞ ራይድም ያስካል ካለብኝ ይዛለሁ። አለበዛ ኖርማል ተሳፍሬ ሄዳለሁ። ምንም እኔ ጋር ለውጥ የለም። የተለየ ምንም ፊሊንግ የለኝም። እዛው እንዳለሁም ስለሆነ የምቆጥረው ሲስተም ውስጥም ስላለው በርግጥ እዚህ ቆይቻለሁ ከ2000 አይ ጉራ አይደለም ለተጠየቅኩት ጥያቄ ነው። ደግሞ በአመት 2 መሄድ ውድ አይደለም። በ3 አመት አንዴ ሄደሽ 10 ሻንጣ ጭነሽ ከምትሄጂ በአመት 2 ትኬትሽን ቆርጠሽ ቤተሰብን ጠይቀሽ መምጣት። ይሄንን ባህሪዬን ብዙ ሰው ያውቃል። እኔ እኮ የምቀይረውን ልብስ ብቻ ነው ይዤ የምሄደውና ለአባቴ 45 ቁጥር ኢትዮጵያ ጫማ ስለማይገኝ 44 ቁጥር ለአባቴ ጫማ ይዤ ሄዳለሁ። የምቀይረውን ልብስ ይዤ ነው የምሄደው። ሻንጣ እንደዚህ ተሸክሜ ምን ይዤ የሚባል ነገር አስተሳሰብ የለኝም። ምክንያቱም አባቴ ቢያመልጠኝስ ምን ይዤ ስል አባቴ ቢያመልጠኝስ ሻንጣ ልብስ እና ቅራቅንቦ አባቴን አይመልስልኝም። ስለዚህ አባቴ ቤት ሄጄ ምንም መያዝ አይጠበቅብኝም። እግዚአብሔር ይስጠው አባቴ ያለውን በጉን ሳብ አድርጎ በግ ሞልቷል ቤታችን። በጉን ሳብ አድርጎ ረድ ያደርግልኛል። ልጄ ልትመጣ ነው ከተባለ ጠጅ ቤቷን ኤክስትራ ለልጄ ማሬ በዛበት ጠጅ አርግልኝ ይላታል። አርቄ ይገዛል። ከዛም ቁጭ ብለን አባታችን ቤት በብረት ምጣድ ካምፋየር ጫጫጫጫጫ አርገን እንበላለን፣ እንጠጣለን፣ እንጫወታለን፣ እንስቃለን። ቀኑንም አዳሩንም ብልት ተጠጥት አርጌ ጸየም ወዛ ብዬ እመለሳለሁ። ያ በቂ ነው። ከዛን የበጓን የተራረፈችሽን 10 ሺህ ይሁን 20 ሺህ ትሁን እጅሽ ላይ ጣል ታረጊላቸዋለሽ። በቃ እኔ አባቴ ቤት ባለ መሬት ነው። ጤፍ አለው። ጤፍ አምራች ነው። ሸምቶ ይበላል። ለምንድን ነው ምን ይዤ እያልኩኝ አባቴ እየናፈቀኝ እንዴ? የአባቴ ሳቁ እየናፈቀኝ እንዲች እያለ የሚስቃት ነገር የሚላት ነገር እየናፈቀኝ። ስለዚህ እኮ በይሸዋ ላይ እንዳግቱሽና ዶላር እንዳይጠብቁሽ አይጠይቁኝም። ከአባትሽ ጋር ዘና እንደዛ ነው። ገብቶሻል? አለዛ ምን ይዤ ምንም ሳሊዝ ጎበዝ ህይወት ካሉ አባቶቻችን ማግኘት የኛ ቅራቅንቦ ምንም ነው የማይጠቅማቸው። እግዚአብሔርን በተለይ እንደኔ አባታችሁ ቤተሰቦቻችሁ የክልል ሰው ከሆኑ እናንተ ከዚህ ይዛችሁ የምትሄዱ ሽቶ ምናምን ቅራቅንቦ ምናቸውም ነው
ልብስ ሰፊ ቤት ሄደህ ምን የመሳሰለ በአይነት ብታሰፋለት እዛው ኢትዮጵያ ያንን ነው የሚጠቀመው እንጂ ያንተ ሌዘር ጃኬት ያንተ ምናምን የቱርክ ሱፍ ምንም አይጠቅመውም። ገብቶሃል? እዛ ሄደህ ግን የምታሳልፈው የምትስቀው የምትጫወተው መቤቴ ልጄ እኮ መታለች አባከሌ ደህና አደራችሁ እንደምን አደራችሁ ናግባ ልጄ እኮ መታለች ይላል። እንዴ መጣችልህ እንዴ አፈሻ? አዎ የቷ ያቺ ሩቅ ሀገር የለችው? አዎ እንዴ ልጄ ተይ እንደው እንኳን ደህና መጣሽ ምናምን። ከዛ ቢራ ክፈቱለት ይባላል። ይከፈትለታል፣ እንጫወታለን። እንደው ልጄ እንደው አባትሽ እኮ እንደው ስለ አንቺ አውርታ አይጠግብም፣ እንደው እንኳን መጣችልህ እንደው እንኳን እመቤቴ ማርያም እንደው ምናምን ትባባላላችሁ። ደስ ይላል። ከዛ እኔ ገጠር ዘመዳችሁ ደግሞ መቅደሴ መጣለች ብለውኝ እኮ ቅቤ አጠራቅሜላት ትመጣለች ስባል ንጡህ ቅቤና መቅድዬ ተይ ነይ ልቀባሽ። ንጡህ ናት። ይኸው በጥንቃቄ በወይራ አጥኜ ነው እንትን ያልኳት። እርጓን ነው ንጡህ ናት። እርጓን እኔ ወይራ አጥኜ ጥብ አድርጌ በንጥህና ነው በቃ ይቻት ነው የመጣሁት እንዳትንቀሳቀስብኝ ብዬ ብለው እርጎ ይዘውልሽ ይመጣሉ። ዳቦ ጋግረው አነባበሮ ጋግረው ይመጣሉ። የአባቴ እህቶች ይመጣሉ። ከዛ ታወሪያለሽ። ትልቋ አባዬ ትንሿ አባዬ እያልሽ ታወሪያለሽ። ከዚህ በላይ ስጦታ አለ እንዴ? ምን ይዤ እያልኩኝ ምን ነው የሚጨነቀው? ያ ልጄ ራሱ አሁን ዩቲዩብ ላይ አይታችኋል። ሳምሪ አሁን ከፍ ስላለ ያላቀርባትም እንጂ በፊት ኢትዮጵያ ከሄደችበት ቦታ በሙሉ የምትወደው ሰሜን ሸዋ የሄደችበትና ደሴ የሄደችበት ነው። ያ እንደነሽ እዚህ ሀበን እንደነሽ ግዛት ትላለች። ያዝሏታል፣ ምን ይሏታል። በቃ እንጆይ ነው የምታደርገው ሳምሪ ራሱ። ምን ይዤ ብሎ ነገር አለ። አሁንም ራሱ ምንም አልገዛውም። አሁን በቅርብ ግን እሄዳለሁ። ምንም አልገዛውም። በቃ ለአባቴ ጫማ ብቻ ነው የሚያስፈልገኝ። 45 ቁጥርና 44 ቁጥር ስለሆነ ለአባቴ ጫማ የሚይዘው በቃ። ከዛ ደግሞ እህቴ ቤት እሄዳለሁ። ቪላንጌ ቢስቱ ኢን ዶችላንድ ሳይት 2014 Du musst zählen, rechnen. 2014. Ich meinte Ende 2013, aber fast 2014. ወዲያው ነው እንትን የገባው። ያ ከዛ ደግሞ እህቴ ጋር ተመጣጣኝ ያ du hast recht ሚሚ 15 አመት በጣም ጎበዝ የሂሳብ ተማሪ ነህ አብዱ። ከ2014 እስከ 2025 15 አመት ነው። ጎበዝ የሂሳብ ተማሪ ነህ። አይ አልሞላኝም፣ በቅርብ ይሞላኛል። 11 ያላችሁ በቅርብ ይሞላኛል። አልሞላኝም መጨረሻ ላይ ናይ እንዴት ናይ አይሆንም። 12 የሚሆነው 2012 ብትመጡ ነው። 2012 ብመጣው ልጅ አሁን ለምሳሌ 2012 ነው የተወለደችው። ኢትዮጵያ ነው የተወለደችው። 12 አመቷ ገና ናት። 13 የሚሞላ ነሐሴ ነው በዚህ አመት። 10 ነው በቅርብ ይሞላኛል። ይህ አመት ሳያልቅ ይሞላኛል 11። ይህ አመት ሳያልቅ 11 ይሞላኛል። እኔ 2016 8 አመት እኮ ምን ሲደመር 4 ወደ ኋላ 4 ስትሄጂ 12 ስንት ነው የሚሆነው? 2 አመት ወደ ኋላ ኦኬ 2 አመት ስትጨምሪበት 10 ያ የት ነሽ? ምስጋና አታነቢም? ኦኬ የምስጋና የኔ ቆንጆ ግን በዚህ ጊዜ ውስጥ ብዙ ጊዜ ነው በረራ ያረኩት ወደ ሀገር ቤት። ኑሮ የምናከብደው እኛ ነን እኮ እናንተ ራሳችን ነን የምናከብደው። የት ነሽ ቤቴ? እኛው ነን የምናከብደው እመቤቴ። እግዚአብሔርን ነው የምላችሁ። ምንም ነገር ሳልይዝ ብዙ ጊዜ ሄዳለሁ እና ቤተሰቦችም ያውቃሉ። በቃ ኤርፖርት እኮ ነው ይሄ ብቻ ነው ሻንጣሽ ይሉኛል። አዎ የጀርመን አውሮፕላን ነው አይደለ አሁን ያረፈው። የጀርመን አውሮፕላን አንዳንዴ በሉፍታንዛ አንዳንዴ በኢትዮጵያ ኤርላይንስ አንዳንዴ በኢምሬት ኤርላይንስ ምናምን ይሄዳለሁ። በተለያየ ነው የሚሄደውና የጀርመን አውሮፕላን ነው አይደለ አሁን የወረደው ይሉኛል። አዎ እላቸዋለሁ። ይሄ ብቻ ነው ሻንጣሽ ይሉኛል። ኢትዮጵያ ሻንጣ እንትኖቹ ማለት ነው። አዎ እላቸዋለሁ።
ከዛን ተባራ ነው መሰለኝ ብለው እያዩ ነው መሰለኝ። ሁለት ሻንጣ ነው የሚይዘው ለሊና ለልጄ በቃ። ጀርመን የሰገጤ መጠራቀሚያ ነች በቃ። ኦኬ ሊሆን ይችላል አላቅ አይ ዶንት ያራዶች መጠራቀሚያ የት ናት? ዱባይ አሊዝ እቃ ለቤተሰብ ካልያዝኩ ካልሽ ከቤተሰብ ጋር ትቆራረጫለሽ። ረጅም ሰዓት ትቆያለሽ። ረጅም ሰዓት ስትቆይ ደግሞ በአስተሳሰብ ትራራቂያለሽ፣ ከሲስተም ትወጫለሽ። የኑሮ ውድነቱ ካንቺ ጋር በጣም ይርቃል። ቶሎ ቶሎ መሄድ ካማረሽ እቃ መኮተት አያስፈልግም። እናትና አባትሽ በህይወት እያሉ ማየት ነው፣ እቃ አይደለም ለሰው ልጅ። እኔ የሆነ ሰው ስጦታ ከሚሰጠኝ ደውሎ ልጆችሽ አደጉ ወይ፣ መቅዲ በርቺ፣ አይዞሽ፣ አደጉልሽ ወይ፣ በቃ ይሄ ነው መተያየት እንጂ እቃ ተሸክሞልሽ የሆነ ነገር አንድ ቀን እንዴነሽ ያላለሽ ሰውዬ ውድ ነገር የሆነ ቀን ይዞልሽ ቢመጣ ነን ሴንስ በቃ ቴንክ ዩ ምናምን ልትይው ትቻለሽ። ሴንስ የለውም። ቶሎ ቶሎ መገናኘት መደዋወል። እኔ ከምንም በላይ ልንገራችሁ ትክክለኛ ዘመዴ የምለው ያክስት ልጅ ያጎት ልጅ ምናምን እህት ወንድም የምለው መቅድዬ እንዴት ነሽ? ልጆችሽ እያደጉ ነው? ደህና ናቸው? ስንተኛ ክፍል ደረሱ? በይ በርቺ፣ አይዞሽ ምናምን የሚለኝ ሰው ነው ለኔ ዘመዴ ማለት። ልጆቼን የሚጠይቅ እኔን የሚጠይቀኝ። ስለዚህ አባቴ ባዶ እጄን ይዤ አልሄድም። ጎረቤቶቼን እጅ መንሻ ይዤ ሳልሄድ እያልኩኝ 3-4 አመት ስጠብቅ እየናፈቀኝ የሆነ ነገር ቢሆን እቃ ዘመድ አይሆንም፣ እቃ አባት አይሆንም። በቻልኩት መጠን 3-4 ሻንጣ ኮተት የምገዛበትን በአመት 2ቴም ሊሆን ይችላል፣ በአመት 1ዴም ሊሆን ይችላል ትኬት ቆርጬ ብሄድበት ይቀላል። ለአባት ጠረኑ ሽታሽ አንድ ላይ ቁጭ ብለሽ በግ ማረድ ያቅትሻል። እዚህ 30 ኮተት 2-3 ፐርፉም የምገዥበትን እኮ በኢትዮጵያ በመነዝሪው በጋርደሽ ከቤተሰቦችሽ ጋራ ካምፋየር እያደረሽ ቆንጆ የሳዳር ጨዋታ ትጫወቻለሽ። በተለይ እንደኔ ክፍለ ሀገር ልጅ ከሆናችሁ አባታችሁ ግቢ አለ፣ እንጨት ታነዳላችሁ። ግቢያችሁ ሰፊ ነው፣ እንትን ያለ አይደለም። ገብታችሁ እዛ እንትኑ ላይ ወንበር አምጣታችሁ አግዳሚ ወንበር ላይ ምናምን አድርጋችሁ ቁጭ ብላችሁ ትጫወታላችሁ። ነይ መላ ነሻሉ ነይ መላ መላ ነይ መላ ነሻሉ ነይ መላ መላ የኔማ መቅድዬ ነይ መላ መላ አንገሽልዋ ሰው ነይ መላ ስወዛወዙ የነይ መላ ማታ ልመልሰው ነይ መላ እህት የለኝ ብዬ ነይ መላ የሰው እህት ሳይ ነይ መላ የኔማ መቅድዬ ነይ መላ ደረሽልኝ ወይ ስትባባሉ ያ ነው ውስጥሽ የሚቀረው ፍቅር እንጂ የፈረንጅ ሳልባጅ አይደለም። እኔ ከቤተሰቦቼ ጋር ነይ መላ ነሻሉ ነይ በላ መስፈን ነው። መብላት መጠጣት፣ ቁርጥሽን መብላት፣ ጨጓራ በበርበሬ መብላት፣ አርቄ ሾት ማረግ። ያ አርቄ ማጠጡ ደግሞ አልኮል ፍሪ ነገር ከቤተሰቦችሽ ጋር ያጋጨሽ የቋጤ ባጡ ማውራት፣ የታመመ መጠየቅ፣ የሞተን ሄደሽ እግዚአብሔር ያጥናችሁ ማለት ነው እንጂ ኮተት የነጭ ኮተት ብታግዡ ፍቅር አይሆንም፣ ትዝታ አይሆንም፣ አይቆጨኝም የምትይው ነገር አይኖርም። እመቤቴ በዚህ በኩል እህቴም ልጅ ይውጣላት። እኔ በተለይ ታላቅ እህቴ እንደው እግዚአብሔር አምላክ ልጆቿን ይባርክላት፣ ትልቅ ደረጃ ላይ ይድረሱላት፣ በልጆቿ ትከበር። በቃ ባላት አቅም እመቤቴ ምንም ባላረግላት ዶሮዋን ሰርታ በጓን ርድ አድርጋ ይከፋታል። እናት የለንም ይከፋታል። ማናለ ትልቅ እህት ማለት እናት ናት ብላ እመቤቴ እንደኔ ያከበረችው የለም። ያላትን ቆጣጥራ አዲስ አበባ ድረስ መጥታ ሸኝታ ነው የምትመለሰው። ከዚህ በላይ ምን ያስፈልጋል? ጌቮ ነው ምናምን የምትባለው ልጅሽን እኔ ገበሬ ነኝ፣ እጄን አልሰጥም። የዘንድሮ ዝናብ ቢያልፈኝ የሚቀጥለውን ዝናብ ጠብቄ ዘራለሁ። እኔ ጌታ የገበሬ ልጅ ነኝ። ይቀልዳል እንዴ? ገበሬ ደግሞ ብዙ መከራ፣ ከብት ሲሞትበት፣ ፍየሎች ሲሞቱበት፣ አዝመራ ተምች ተባይ ሲበላበት፣ አዝመራ ወቅቱን ያልጠበቀ ዝናብ ሲመታበት፣ የተከመረ ጤፍ ወቅቱን ያልጠበቀ ዝናብ መጥቶ ሲያበሰብ ስንት መከራ ውስጥ ተጨምቆ ያለፈ ጀግና ነው የገበሬ ልጅ። በቀላሉ እጁን አይሰጥም። ልበረግድልህም አልችልም፣ ልበረግግም አልችልም። ለምን ነው የምበረግገው? ከተመቸኝ
መኪና ነዳለሁ። ካልተመቸኝ አገሬ ገብቻ አህያ ነዳለሁ። በቃ 4 ነጥብ። ምን ችግር አለ? ከመኪና ወርዳ አህያ ብትነዳ ዋናው መኖሩ ነው። ዋናው መኖሩ ነው። እቺ ደግሞ ሲዘጉ ስትነጋገሩ እናንተ የምታረጉትን ነገር ለምንድን ነው ኮሜንት ላይ የምትጽፉት? አንቺ ለጻፍሽው እኔ ዘገነነኝ። እኔ በጣም ዘገነነኝ ማለት ነው። ደግ አደረግሽ ሜሪዬ። እኔ መቼም እስካሁን ድረስ እንግዲህ አሁን ባለፈው አይታችኋል። አሁን ረገብ ባለ እንጂ በካሮትና ኩከምበር አልጋ ላይ ካካ ምናምን እያላችሁ ስታወሩ የነበረው መቼም አበሻና አበሻ ነው አይደለም? አበሻና አበሻ ነው እንግዲህ። ካካ ለቀለቀ ካካ በላ ሲባል ምናምን የነበረው ያ ከአሜሪካ ዱባይ ሄዶ ከዛን እየተላላከ ለሞጣ ቀራኒዮ ልካለታለች ተብሏል። ያረጉትን ነገር ወይኔ ማ ነይ ያ ነይማ እንትን አለልሽ እዛ ወይም ደግሞ እንትን ውስጥ እሺ ሳምድዬ ፀጉር ማስያዣ ፈልጋ ነው ያ ግን እዚህ አስቀያሚ ያ ባርተኮርስ ባለቤት ሳምሪ ማብሸቅ በጣም ነው ደስ የሚለው። ቀኑብሽ እኮ እንዴ ያን እንትን ይሉኛል ሰገጤ ባላገር ምናምን አሉ ነኝ አልኳቸው። ግን አባዚ ሀትሱን አነ ፒንክ እኔ ጋይስ ምን ተቸገርኩ መሰለኝ። የሸዋ ልጆች ለቤታ ለመማር እየተደረቡ ሌላውን የሚሳደቡት ነገር ትምህርት ስጭበት ምን አገባቸው አሉ እንዴ? የሸዋ ልጆች የሚሳደቡ ለጎጥ እየተደረቡ አሉ እንዴ? አሉ እንዴ? ማን አለ? አፍሪካ እስቲ ሼር አድርግልኝ በውስጥ መስመር ሼር አድርግልኝ። የሸዋ ልጆች ሁሉንም እኩል አይታችሁ እንትን ማለት ነው እንጂ ለሰው መደረብ ለእንትና መደረብ ስነ ስርዓታችሁን ያዙ። የሸዋ ሰው አስተዋይ ነው፣ አይመለከተንም። እኛ ጎጥ አናቅም። ጎንደርም ጎንደር ነው፣ ጎጃምም ጎጃም ነው፣ ወሎም ወለው ነው። ለኛ እኩል ናቸው። አይመለከታችሁም። የሆነ ነገር ብትሆኑ ማንም ዞር ብሎ አያይህም፣ አንተን ዞር ብሎ አያይህም። ስለዚህ እስካሁን ድረስ አማራ ክልል ውስጥ ካሉ ብሔረሰቦች በጎጥ ተደራጅተው የማይሳደቡት የሸዋ ልጆች ናቸው። የሸዋ ልጆች ስነ ስርዓታችሁን ያዙ። አይመለከታችሁም። በሰውነታቸው ውደዷቸው፣ አክብሯቸው፣ ፎሎ አድርጓቸው፣ ሼር አድርጓቸው፣ ኮሜንት ስጧቸው እንጂ ለከሌ ተደርባችሁ እከሌን እንዳትሳደቡ እረፉ። ስለ መድኃኔዓለም ያው እስካሁን ድረስ እኔ በጣም ከሚያስደስተኝ ከምኮራበት ኢብን ታካሚዎች ብዙ የሸዋ ልጆች የላችሁም። በዚህ ራሱ በጣም ነው የምኮራው። ታካሚ የለም። ጠንካራ መሆን አለባችሁ። አርፋችሁ ተቀመጡ። የሸዋ ልጆች አሉ እንዴ? ግን
አፍሪካ የሸዋ ልጆች አሉ። የሸዋ ልጅ ማን አለ አሁን? የሸዋ ልጅ በጣም እንደዚህ ሚዲያ ላይ ወጥተው በጣም እንደዚህ በጎጥ ደረጃ የሚደጋገፍ አለ። የሸዋ ልጅ እረፉ እሺ። ሰውን በሰውነቱ እኩል ነው መውደድ ያለብን። ካጠፋ ደግሞ የራስሽን አመለካከት ነው እንጂ ከከሌ ውጭ ወደ ውጭ ከከሌ ውጭ ወደ ውጭ የሚባል ነገር። ምክንያቱም ሶሻል ሚዲያ ላይ አብዛኛውን ተቀያያሪ ናቸው። የከሌ ደጋፊ ነኝ ብለህ ቋሚ የሆነ ሰው የለም። ከሌ ጥሩ ነው ስትለው ሲዘባርቅ ታየዋለህ። ከኛ የሚጠበቅብን በጭራሽ እንደዛ እንዳታረጉ። ካሉ ደግሞ እኔ በውስጥ አናግራቸዋለሁኝ። ሼር አድርግልኝ። የሀገሬ ልጆች ናቸው። ብናገራቸውም ብሰድባቸውም ማንም ከጎጥ ስለማይቆጥርብን የኛ ጥላቻ አላ ስለማንባል ራስን በራስ መቆንጠጥ ችግር የለውም። ሼር አድርግልኝ አፍሪካ በውስጥ። በተረፈ ግን የሸዋ ልጅ ሆናችሁ ለማንኛውም እንዳታግዙ። ለማንም ዝም ብላችሁ የምትወዱትን መውደር ነው እንጂ በከሌ ቀልድ የለም በከሌ ቀልድ ነው እንደዚህ የሚባል ነገር የለም። ትግራይ ትስር አብረን ነው የምንተሳሰረው። ያ አደራሽ አያምርብንም። እኛ ደግሞ እንደዚህ ያለ ነገር ብዙ ጊዜ ሸዋ ሰው ታዛቢ ነው። እኔ እንደውም ኤዲት ተደርጌ ነው ማርያምን ኤዲት ተደርጌ ነው ስላችሁ፣ አንደኛ አርሊም ስለወጣሁ ነው ከሰሜን ሸዋ በልጅነቴም ስለወጣሁ አዲስ አበባ ላይ ኤዲት ተደርጌያለሁ። ደሴ ላይ ኤዲት ተደርጌያለሁ። ገብቷቸው የተለያየ ቦታ ከዛን ስደት ኤዲት ተደርጌ ነው እኔ እንደውም ለፍላፊ የሆንኩት እንጂ የሸዋ ልጆች በጣም አስተዋይ በጣም ጠንካሮች። ይዋት አሁን እንትና ብርቱካን የምትባለው መንታ የወለደችውን አሁን እሷ የመረሃ ቤቴ ልጅ ናት። አንኮበር ነው ባሉ ሀገር የወለደችው። ከሷ ራሱ ጥንካሬ መማር ትችላላችሁ። የሸዋ ልጆች በምንም ተአምር ጎጥ ላይ ገብታችሁ ለከሌ የሚባል ነገር የለም። ገብቷችኋል? እኛ ወደዛ ሄደን ባህሪያቸውን አናቅም። የሸዋ ሰው በነገራችን ላይ ወደዛ አይሄድም። እንደው ከሄደም ወደዚህኛው ካልሆነ በስተቀር ማለት ነው። ስለዚህ የምናውቃቸው ሶሻል ሚዲያ ላይ ነው። ጎንደርም ጎንደር ነው፣ ጎጃምም ጎጃም ነው፣ ወሎም ወሎ ነው። ወንድሞቻችን ናቸው። ከዛ በተረፈ እከሌን ከከሌ ያስበልጣለሁ የሚባል ነገር የለም። ያ አሁን እኔን አይታችሁኝ ከሆነ እንደውም ብዙ ጊዜ ወሎዬ ነሽ ትሉኛላችሁ አይደለም? በቃ እንደዚህ ነው። በቃ ከጣመኝ ሙዚቃ ጨፍራለሁ፣ እጫወታለሁ፣ ሀገሩን ወዳለሁ እንጂ በእንትናማ ቀልድ የለም፣ በእንትናማ ቀልድ የለም፣ በእንትናማ ቀልድ የለም የምለው የለኝም። ጓደኝነት ለመምረጥም ደግሞ ሰው ነው የምንለካው። መለኪያችን ሰውነት ነው። ሜሪዬ ትግራዊት ናት፣ የትግራይ ተወላጅ ናት ማለት አይዴንቲቲዋ ማለት ነው። ግን የአዲስ አበባ ልጅ ናት። ግን ማንነት አማራ ስለሆነች የኔ ደሜ ስለሆነች አትከዳኝም አልከዳኝም ሳይሆን ሰውነት የሚባል ነገር አለ። አመለካከቷ እንዴት ነው? የህይወት ፍልስፍናዋ ምንድነው? አስተሳሰቧ ምንድነው? በቃ እንጂ ዝም ብሎ ሚስጥር አባካኝ ከሆነ ለምን የጎረቤቴ ልጅ አትሆኝም? እኔ ጓደኛ አላረግሽም። ታያለሽ። ሰውን የሸዋ ሰው አስተዋይ ነው። ቢለፈልፍም ያስተውላል፣ ያያል፣ ሰውን ይታዘባል፣ ይገምታል። ገለብ 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 አይልም። ለምንድን ነው እኔ ሰው ቤት የማልገባው? ለምንድን ነው ገስት ሰው ቤት የማልገባው? ምክንያቱም መነቆር ስለማልፈልግ ነው፣ መዘለፍ ስለማልፈልግ ነው። እኔ ሰው ቤት የምሄደው ልጫወት ነው እንጂ ሰው እንዲዘልፈኝ አይደለም። ቤቴ ስላልሆነ መቆለፍ አልችልም የሰውን ሰው። አብዛኛውን ሰው ደግሞ ቪው ካገኘ አዘቅዝቆ ያሰድብሃል። አይደለም መገረፍ፣ ፕሮቴክት አያረግህም። ፕሮቴክት አያረግህም፣ መብትህን አያስከብርልህም። እኔ ደግሞ ተፈጥሮ የሸዋ ሰው ነኝ። ከሰማይ በታች ምንም አዲስ ነገር የለም የሚባል ነገር የለም። እንኳን ከሰማይ በታች አይደለም ሰፈር ያለውን አዲስ ነገር አላየሁም። ከዳመና በታች አዲስ ነገር የለም። የሰው ልጅ ከብዙ ብር ትንሽ ክብር። የሰው ልጅ የሰው መለኪያው ክብሩ ነው። የሰው መለኪያው ክብር የሚባል እኔ ሰው በማዕረጉ አላከብረውም። በነገራችን ላይ የቱንም ያክል ፕሮፌሰር ሆነ ኢየሱስ ክርስቶስ የእንትን ብሄር ነው የምትለኝ ከሆነ እኔ አንተን ፕሮፌሰርነት አላከብረውም። ስብዕናህን ነው የማከብረው። ማንነትህን ነው የማከብረው። ለራስህ ያለህ ጥንቃቄ፣ ለራስህ ያለህ ክብር። በምንም አይነት ሁኔታ እደግ።
ኢቭን ዘር ማንዘር አይኑርህ። በዚች ምድር ላይ ብቸኛ ሁን። ማንነትህን ራሱ አትወቅ። ራስህን ልታከብረው ይገባል። ዘር ስላለ ቤተሰቦችህ እንዳይሰደቡ ብቻ አይደለም። ገብቶሃል? ያ ስለዚህ የሸዋ ልጆች ለከሌ አግዛችሁ ከሌ ለከሌ አግዛችሁ ከሌ ኖ ኖ ኖ ኖ ኖ ኖ የሚባል ነገር የለም። እነንትና ጋር ስትሄዱ ብታጠፋም ባታጠፋም ነው የሚያግዙት። ዘርፎ ያ ሰው ዘርፎ ሚሊየን ዘርፎ እኔ እዚህ ሰፈር ስለሆንኩ ነው የተጠቃው ሲል ፕሮቴክት ያደርጉለታል፣ ሌባውን ማለት ነው። አንተ ሜዳ ላይ ነው የምትቀረው። ዛሬ ያገዝከው ሰውዬ ነገ አንተን ቢበድልህ አይ የዚህ ሀገር ሰው ስለሆነ የዚህ ጥላቻ ስላለበት ነው የምትባለው። የሀገሬ የሸዋ ልጆች የሌላውን ብሔር ብሔረሰብ ከመውደድ ውጪ ማሽቃበጥ ግን ትክክል አይደለም። አታሽቃብጡ። በእንትና ቀልድ የለም። ጓደኛሽ ከሆነች የጓደኛን ሀቅ ጓደኛህን እንደራስህ ውደድ ይላል መጽሐፍ ቅዱስ። እኔ ሜሪን የሆነ ሰው ቢናገራት እመቤቴን ሰው ሆኖ አይጣላም ማለት አይደለም። ልንጣላ እንችላለን፣ የሆነ ወቅት ብሎክ ልንደራረግ ይችላል። አብረን እስካለን ድረስ ግን ፕሮቴክት አረጋታለሁ። ጓደኛ አይነታ ጓደኛህን እንደራስህ ውደድ ይላል አይደለም? ራሴን ፕሮቴክት እንደማረገው ሁሉ በጣም ሰው አታካረጋት አበዛሹ ብዬ እንትን ልል እችላለሁ። ስርዓት ልል እችላለሁ። ምን ነው ልል እችላለሁ። ጓደኛዬ ናት። በቃ ጓደኛህን እንደራስህ ውደድ ስለሚል ይሄ ግላይ ጓደኛሽ ናት። እንደ ማህበር ደረጃ ግን እኔ ጎንደር ከጎጃም አይበልጥም፣ ጎጃም ከጎንደር አይበልጥም። ለኔ ጎንደርም ጎንደር ነው፣ ጎጃምም ጎጃም ነው። እዛ ነው የማውቃቸው። ማንነት ነው የሚያስተሳስረን። ለማንም የተለየ ፍቅር የለኝም፣ ለማንም የተለየ ፍቅር የለኝም። ጎንደርም ጎንደር ነው፣ ጀግና ነው። ጎጃምም ጎጃ ነው፣ ጀግና ነው። ወሎም ወሎ ነው። በቃ 4 ነጥብ። ሁሉንም እወዳቸዋለሁ። ካጠፉ ከዳር ሆኜ እታዘባለሁ። አንተምተው ልል እችላለሁ። ከዛ በተረፈ ግን በእንትና ቀልድ የለም። ይሄ ነገር ብታጠፋም ግን ምናምን የሚባል ነገር የለም። ግለሰብ አትደግፉ እና አርፋችሁ ተቀመጡ። የሸዋ ልጆች ፎሎ የምፈልጉ ካላችሁ ጨፍር ሙዚቃ የሀገሬ ሰው ፎሎ ያርግ። እኔ እየጨፈረ 200,000 የገባች አውቃለሁ። ተጨፍራለህ ዝም ብለህ እኔ ነኝ አለ ስትል ህዝቤ አላፊ አግዳቢው ነው ፎሎ የሚያደርግህ። በቃ 4 ነጥብ። ሰውን በማሽቃበጥ ፎሎ የለም እና እንደዛ ነው አፍሪካ። እውነት እንደዚህ ጎላ ያለ የሸዋ ልጅ ሆኖ ለከሌ እንትና ቀልድ የለም ለእንትና ቀልድ የለም የሚል ካለ ንገረኝ፣ በውስጥ መክራቸዋለሁ። ግዴታም አለብኝ። ያ እኛ የሸዋ ሰዎች ደግሞ ተቻችለን ነው የምንኖረው። ብዙ ነገራችንን በውስጣችን ያዝ አድርገን ሸዋ ባላመጠ በአመቱ ይውጣል ይላልና አንቸኩልም። ብዙ ነገር እናያለን፣ ለማሳለፍ እንሞክራለን። ገብቷችኋል? እንደዛ ነው። ጨርሻለሁ። ፀሐይዋ ጠለቀች እንዴ? እስቲ ወደዛ ጋር ፊት ላዙር። ተረጋጋ አለች እንትና ማነው ስሟ? ያቺ ልጅ አሁን ተጋሩ ያፈቀረችው ልጅ ማን ነበር ስሟ? ጃዚ። ተረጋጋ ጋጋ ብላለች። ስንት ሰዓት ነው? ባትሪ ዘግቷል። ጠዋት ነው። አይ ረፋር ነው። አረ ምሳ ሰዓት እየደረሰ ነው። ባትሪ ዘግቷል። እንትን አድርጌው ተኝቼ ባትሪ ዘጋ። ጀርመን ሀገር ያላችሁ ስንት ሰዓት ነው? ጻፉላቸው ስልካችሁን ይውና። አሁን ስክሪኑ ላይ ማየት አልችልም ካላጠፋሁት። እንደዛ ነው የሀገሬ ልጆች አለሽ 12 ሰዓት ከ5 ማለት ነው። ያ 12 ሰዓት ከ5 አባት ሀገር ማለት ምንድነው? አባት ሀገር ምንድነው? እና አንቺ ምን ማለት ፈልገሽ ነው? ምን ማለት ፈልገሽ ነው ማለት ነው?
ምንድነው? እኔ ጨረሰ በቃ እንዴ ነዲሲ ነገለኪሲ አኒ ጭቅጭቂ ምናምን ይንበርባዱ አኒ ዘና ጀዴን ጅራቹን በርባዳ ጭቅጭቂ ምናምን ይንበርባዱ ነንጨቀጨቂና ዲ ራሱ የሰው ሀገር ስደት ራሱ ጭቅጭቅ ነው። እንኳን ሰው ተጨምሮበት ስደት ራሱ ጭቅጭቅ ነው። እንኳን ሰው ተጨምሮበት ነ ሌላ አናዘር ኩዌሽን አናዘር ጥያቄ አንቺ ጋም ሰሞኑን ሰው ጨመረ። ቲቲዬ ድሮም ነበር የኔ ማር እንደውም ስዘባርቅ 300 ሰው ይገባሉ። አሁን ዝም ስላልኩ ነው። አትናደጅ እሺ። አልጨመረም። ስለ ዲፖርቴሽን ምናምን እያወራሁ ሰው የመጣ መስሎሽ ነው? ኖ ኖ ኖ። እኔ ዝም ብዬ ሰው ሳስገባ ውልቅ ብሎ ይወጣሉ። ዝም ብዬ ሳወራ ነው የሚመጡት። ዝም ብዬ ሳወራ ልንጫወት ልንስቅ የሚመጣ ሰው ነው። የጨነቀው አይደለም እኔ ቤት ያለው። እውነቴን ነው የምነግርሽ። ስለ ዲፖርቴሽን አላወራን፣ ስለምን አላወራን። ኖርማል ጨዋታ። አሁን እቺም ሰው ሆና ነው 1000 ሰው ቢመጣ ምልክት ነው። ለነገሩ 1000 ሰው የሚመጣው መቀመጫዬን ካላሳዩ ጡቴን ካላሳዩ 1000 ሰው አይመጣም። ወይ አንድ የሆነ ነገር አርጌ ከከሌ ጋር ተጣልቼ ወሬ የሚያመላልስ ወስዳችሁ ንገሯት እሺ። እቺ ከካም ንገሯት እንዲ አርጌ አስጎንብሼ ዘቅዝቄ ምናምን ካላልኩኝ 1000 ሰው አይገባም። ወይ